ዛሬ ባልና ሚስቱ ሌላ ቤት ላይ ነው የመጡት። ምን ትላላችሁ ውዶች? ሚስቱ ሌላ ቤት፣ ባሏ ሌላ ቤት ማለት ነው። ወይ ጉድ! እኔ ደግሞ አንድ ላይ ይመጣሉ ብዬ መጠበቄ። ግን ማን ነው እንደኔ እነሱ ሁለቱም አንዱ ነው ካልመጡ እንደኔ የሚደብራቸው ሰዎች የሆነ ይመጡ ራሱ እኛ ይመስላል ማለት አይመስለኝም ነው የምላችሁት። ወይ ጉድን ካን ነው ዘንድሮማ። ለማንኛውም ዛሬ መታልሽ ቅመማችን ቅምጥላችን ሄሚሻ ምን ብላ ብትመጣ ጥሩ መሰላችሁ ውዶቼ? የብሩክን ቀለበትን መልሳለሁ ማለት አልፈልግም ብላ ሚኪን ፕራንክ ለማድረግ ነው የመጣችው ማለት ነው። ገባችሁ አይደል? ምንድነው እኔ በዚህ እድሜ ታስሬ መቀመጥ አልፈልግም እና ቀለበትንም ይውሰደው እኔ አልፈልግም ነው ያለችው። ገባችሁ አይደል? በነገራችን ላይ አንዳንድ ይሄ ልጅ እውነት በጣም ጎበዝ ነው። አንተ ሚኪ ማለት ነው ትለያለህ እና እንዴት እንደዚህ አይሆንም ማለት ምናምን አለ ማለት ነው። እና አሁን ይሄ አሁን ለምሳሌ ውዶች እንደዚህ የሚሉ ሰዎች አሉ እኮ የምር ቀለበት ራሱ አስሮ ራሱ በኋላ አይ እኔ አልፈልግም ብሎ ቀለበቱን ለመመለስ ማለት የሚሞክሩ ሰዎች አሉ። ገባችሁ አይደል? እና እንደዚህ አይነት ነገርም እንዳለ ነው። ግን እኔ እንጃ ልጁን በጣም ነው ያደነኩት። ጎበዝ ነህ፣ እሺ ጎበዝ በቃ። አረ ሄሚተኝ ነው ያለው አይደል? አረ በስመ አብ ትለያለህ ነው የምልህ። ቅመማችንን ደግሞ ዛሬ ያው እነሱ ዙረታ ላይ ነው ያሉት ማለት ነው ውዶቼ። ለዚህ እኮ ነው ቀን ቲክታክ ላይ የመጡት ማለት ነው። አንዱ ነው ማለት ነው። ገባችሁ? የማታ የሚለቁት ቪዲዮዎች ልዩ ቤት ስለሆነ ብሩክ ቤኪ ቤት፣ እሷ ደግሞ ሚኪ ቤት። አያችሁት? ደግነት ጥግ ትላላችሁ። ወይት የደግነት ጥግ በቃ ሰው እንደነሱም እንዲያድጉ ስለሚፈልጉ ማለት ነው። የኔ ድብቅናዎች አስተዋይ ናችሁ ነበር እና ትለያላችሁ ነው የሚላችሁት። እግዚአብሔር ደግሞ ደጋግሞ ልብ ስጣችሁ ለሰው የምታስቡት። አሁን ለምሳሌ እንደነሱ በነገራችን ላይ ዩቲዩበሮች ላይ እንደ ሄሚና እንደ ብሩክን የሚያደንቅ ሰው የለም እና በጣም ነው የሚያደንቃችሁ፣ በጣም ነው ማከብራችሁ። ደግሞ የሰውን እድገት ትፈልጋላችሁ በጣም የምር ነው ይሄ። እቺን ነገር እኔ በጣም ያስደስተኛል ጉዶቼ። አሁን አንዳንድ ሰዎች ቢሆን እኔ ዩቲዩበሮችን አይቻለሁ እውነት ስነግራችሁ። እኔ የሚገርመኝ አብርሽና ሄሚ ብሩክ ሶስቱም በቃ ምርጥ ልብ ያሉ ሰዎች ናቸው። ገባችሁ? አብርሽ እንደዛው የሰውን ቻናል ለማሳደግ ይሮጣል። ሄሚም እንደዛው በቃ የራሱ ጉዳይ። እኛ ለራሳችን ከፍ ካልን ለራሳችን ከተቀየረን የሰው ነገር እኛ ምን አገባን አይሉም። ገባችሁ? እነሱ የደረሱበት ቦታ ሌላ ሰው ራሱ ደርሶ ማየት የሚፈልጉ ሰዎች ናቸውና ትለያላችሁ። የሰጣችሁ ልብ እንዳይቀይርባችሁ ተባረኩ። ኦኬ። ሰላም ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለ ውዶቼ። ትንሽ ድምጼ ብሬክም ምንም ማድረግ አይቻልም። ያው እኛ አሁን ለምሳሌ ቪዲዮ ወጥቼ ብሰራ እሱ ኦኬ እንላለን። ያው ወጥቼ አይደለም የሚሰራው እንደምታውቁት። እኔ ያው ስለማይመቸኝ ነው በዚያው ቪዲዮ ወጥቼ ማሰራት ወይም ፈርቼ ምን እንጃ ሰው የሆነ ነገር ወይም ፎቶ ይወስዳል ብዬ አይደለም። ቢወስድ ራሱ ፎቶ በየቦታው ለቅቄያለሁ ባይገርማችሁ ማለት ነውና ስላልተመቸኝ ነው እንደዛ ቪዲዮ ወጥቼ ለማሰራት ምናምንና ካልተመቻችሁ ምን ማድረግ ነው ያለባችሁ? በቃ እንደሚመቸው አድርጋችሁ ቪዲዮ መስራት ነው ማለት ነው። ዛሬ ቅመሟም በሌላ ቤት ቡራውም ሌላ ቤት ነው የመጡት። ግን እኔ ደስ አላለኝ። እኔ ደስ ባይዘው ዛሬ ብቻ አይደለም ድሮም ራሱ እንደዛ ነው። እኔ ማለት ብሩክ ማለት ብሩክ ሌላ ቤት ሄሚ ሌላ ቤት ስትመጣ በጣም ነው የሚደብረኝ ለኔ። እናንተም እንደኔም ለእናንተም ይደብራችኋል ብዬ አስባለሁ። መቼስ የምትወዱት ሰዎች ብቻ ሌላ ቤት ሲመጡ ይደብራችኋል አይደል? እሱ ምንም አይደለም። ሰላም ውድና የተከበራችሁ
ማለት እኔ ሰላምታ ጠየቅኳችሁ እንዴ ውዶቼ? ጠይቅም ከሆነ እሱ ኦኬ፣ ደግሜ ጠይቃችኋለሁ። እንዴት ናችሁ? ደህና ናችሁ ወይ? እንዴት ዋላችሁ? እኔ ጋር ሁሉ ሰላም ነው። ተው ተው እያልኩ ቪዲዮ እየሰራው ነው ውዶቼ። ገባችሁ ሄደ እና ሄሚሻ ከሚኪ ጋር መታለች እና የመጣችው ምንድነው ትላላችሁ? ትላንት ወዲህ የተደረገው ቀለበት ለብሩክ መለሰች። ገባችሁ? አልፈልገውም እኔ በዚህ እድሜ ላይ ቀለበት ማድረግ አልፈልግም። እድሜ አልደረሰም፣ እኔ ህፃን ነኝ። ስለዚህ ምን ማድረግ አለብኝ? ቀለበቱን መመለስ አለበት። እኔ አልፈልገውም፣ በቃ እኔ አላደኩም ሊደግበት አለች። እሱም ደግሞ እኔ እንደዚህማ ሞቼ ማላረግም ብሎ ልጁ በቃ ክርክር ነው እንግዲህ ትላላችሁ። ግን ልጁንም ማድንቅ ያለው እና ይሄን ቪዲዮ ላይም ትምህርት እንዳለ ይወቁሽ ውዶች፣ ትምህርት አለ እና ዝም ብላችሁ አትለፉ። እነሱ የሚሰሩ ቪዲዮ ላይ አሁን ብሩክ እና ሄሚ የሚሰሩ ቪዲዮ ዝም ብላችሁ አይታችሁ የምታልፉ ሰዎች ልትኖሩ ትችላላችሁ። ግን አይታችሁ ማለፍ አይደለም። ጌታን ትምህርት አለ ብዙ ነገር ላይ እና የሚሰሩት ነገር ሁሉ ትምህርት አለ እና የሚያስተምር ነገር አለ። እነሱ በዚህ እድሜ ላይ እኛን ለማስተማር በጣም በጣም ትልቅ ሩቅ ነው የሚሄዱት። ባይገርማችሁ ማለት ነው። ውይ የኔ ታዳጊዎች ምን አባቴ ላርግላችሁ እና ውዶቼ እንደዛ እላችኋለሁ። ቪዲዮን ጨርሳችሁ ሲሙ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ድምፄንም ከተቆራረጠ የሚጮው ነገር ምናምን የሆነ ድምጽ ቢገባም ምንም አድርጋችሁ ድምፄን ሲሙ። እንደማይከፋችሁ ተስፋ አደርጋለሁ። በጣም ወዳችኋለሁ፣ በጣም ማከብራችኋለሁ። ቪዲዮን ላይክ፣ ሼር አድርጉ፣ ቪዲዮን ሰብስክራይብ አድርጉ። አይከፈልበትም። መልካም